الله أكبر ولله الحمد السلام عليكم ورحمة الله وبركاته የተከበራችሁ የዚህ ፕሮግራም ተከታታዮች እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። የዘንድሮውን የአረፋ በዓል ስናከብር በድርብ ደስታ ውስጥ ሆነን ነው። እንግዲህ እንግዶቻችንን እንኳን አደረሳችሁ እንዲሉ በየቤታቸው እየሄድን እየዘይርን እንገኛለን። ኢንሻአላህ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ቢስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ መሐመድን ሰለላሁ ዐለይሂ ወሰለም። አወለን ወአኺረን ለታላቁ የኢትዮጵያ ህዝብ እንኳን ለኢድ አልአድሃ በዓል አላህ አደረሳችሁ እላለሁ። እንዲሁም ለዓለም እስላሚ እስልምና ማህበር ውስጥ ላላችሁ ሁሉ እንኳን ለኢድ አልአድሃ በዓል አደረሳችሁ እላለሁ። መጪው ዘመን የስኬት የተድላ የደስታ ከጭንቅ በኋላ የእፎይታ ጊዜ እንዲያደርግልን አላህ Subhanahu Wa Ta'ala እንማጸነዋለን። ከቀኝና ግራ የምታያቸው ሁለቱ ያብራኬ ክፋዮች ያይኔ ማረፊያዎች ልጆቼ ናቸው። ጠቅላላ 3 ልጆች ነው ያሉኝ። ይሄኛው ከበስተቀኝ አብዱራህማን ይባላል፣ ሁለተኛው ልጄ ነው። ከበስተግራ የምትገኘው ደግሞ በእናቴ ስም የሰየምኳት መይሙና የምትባለው ልጄ ናት። ያው ስያሜው ታሪክ አለው። ኢንሻአላህ ያው ሐቂቃ አብራችሁን በዱዓ ለኖራችሁ ቃላችንን ጠብቃችሁ አመታትን ለተጓዛችሁ ለኛ ክብርና ውዴታ ላሳያችሁ ልባችሁ አንድ ሆነን በልብ አንድ በአይን ብንራራቀም በልብ አንድ ለነበራችሁ ወገኖቻችን እንኳን ደስ ያላችሁ። አላህ ደስታችን እንዲሞላልን ወንድሞቻችንን ከጎን እንዲያደርግልን ሁሌም በዱዓ አትለዩን ነው እምለው ኢንሻአላህ። እዚህ ከቀኝ የምታዩት ልጄም የአዲስ አመት ሰላምታ ለጓደኞቿ ሳታስተላልፋት ቀርም ስያሜው እንዴት እንደሰየምኳት ግን ከታሪክ አንድ ልጥቀስላችሁ። መይሙና የዛሬ 8 አመት ሚሊኒየሙ አጥቢያ ላይ ስትወለድ ቋግሜ 3 አካባቢ የተወለደችው መይሙና ቋግሜ ስንት ነው? 4 ቋግሜ 4 ላይ ነውና ያኔ ሚሊኒየም ላይ የተወለዱ ልጆችን ቤት እንሸልማለን ሚል እንትን ቴሌቪዥን ላይ ቃል ተገብቶ ነበር። አዲስ ቤት እንሸልማለን። ታዲያ ጎረቤታችን ያን ያስተውሳለሁ ያው ክርስቲያን ናቸው። ቋግሜ 4 ስትወለድ እንዴ ምን አለ አንድ ሁለት ቀን ብትቆይላችሁ ያለችው አጋጣሚ አይረሳኝም። ምን አስተውሽ አንቺ على كل حال አጋጣሚ ነበር ሆስፒታል ሄድነው ከባለቤቴ ጋር አዳር አደርና ድንገት ነው ሄድነው። ምጥ መጣ። ሰው የለም ከጎኔ። እኔ ካው በፊት አዋልጅ አላቅም ማለት የመጀመሪያ ናት። ይብን ሌላም ሰው እንዴ ምናልባት አቂቃው ላይ ይገኝ ይሆናል እንጂ የውልጃ ፕሮግራም ላይ ተገኝቼ አላቅም። ደነገጥኩ በጣም ለሊቱን ተረብሻ አደርኩ። በጣም አቂቃ በዛ ጭንቀት ውስጥ ሆኜ እናቴ እኔን ስትወልድ እንዴት እንደተጨነቀች አስታውስኩ። እንዲህ ነው እንደሚወልዱን ነው ወላጆች ሐቃቸው የሆነ ታየኛል እና በቃ ጠዋት ስትወለድ ወንድ ነው ሴት አልኩ። ሴት አሉኝ። በጣም ደስ አለኝ። በእናቴ ስም ነው መሰየማት አልኩ። እናቴ ስሟ ሞሚና ነው የሚሏት በጎንደርኛ። ኦሪጂናል ስሟ መይሙና ነውና ሙባረካ የተባረከሽ ማለት ነው። ጎንደር ላይ ትንሽ ስሞች ሽፍት ይደረጋሉ ካልቸሩ ሆኖ መይሙናን ሞሚና ይላሉ፣ አይሻን አንሻ ይላሉ። ይብን አንድ ቦታ ላይ ምን አጫወቱኝ የሆነች ልጅ አንዱ ጓደኛዬ ኸውለት ብሎ ስም አወጣለት በሰሃቢያዋ ስም። በጣም ደስ ብሎታል። ከሳምንት በኋላ ጎረቤት ምን ብለው ሲጠሯት ሰማ ከሁለት ሲሏት ሰማ። ስሞች ያው ከባህል አንፃር ከቋንቋችን አንፃር ዲፎርም ይደረጋሉና መይሙና ያው የእናቴን ስም ነው የሰጠዋት። ብዙ ሰዎች መጽሐፌ ላይ እብኑ መይሙና አቡ መይሙና ሚለውን ሲያዩ እንዴት አንድ ሰው የሙሚናም ልጅ የሙሚናም አባት ይሆናል ግራ ይጋባሉና ትርጉሙ ከዚህ የመጣ ነው። እኔ የሙሚና ልጅ ነኝ የመይሙናም አባት ነኝ። ያው እናቴም እሷ ናት ልጄም ያው በእናቴ ስም ነው የተሰየመችው የሚለው ለማስረጽ ነው። ታዲያ ልጄ መይሙና የምታስተላልፊው መልእክት ካለሽ የመጀመሪያ ለትልቅ እህትህ እድል ውስጥ መይሙናቲ ለኢድ ለአረፋ እንኳን አደረሳችሁ ማለት የምትፈልጊው ጓደኞችሽ ቤተሰቦች ደስ ያለሽ እንኳን ለኢድ በሰላም አደረሳችሁ ለጓደኞቼ ለቤተሰቦቼ ሁላ
እያልኩ ነው ማሻአላህ አላህ ይቀበል ነብይ መሐመድ ሰለላሁ ዐለይሂ ወሰለም አቡ ዳውድ ላይ በተዘገበው ሐዲስና ሼክ አልባኒ صحيح ባሉት ዘገባ ላይ انه من يكثر قرع الباب يوشك ان يفتح له ይላሉ እነሆ እርሱ የሰማይን በር የሚያንኳኳ አንዴ ሳይከፈትለት አይቀርም ይላሉ ሁሌም የሰማይን በር እንቆፍቁፍ አዛኙ ጌታ ይከፍትልናል ሁለተኛው መልእክቴ አላህ ምድር ላይ የተለያዩ ህጎችን አስቀምጧል የመሬት ስበት ህግ ምንለው አለ ግራቪቲ ልክ እንደዛው ሁሉ ደግሞ بعد عسر يسرا ሚል ህግ አስቀምጧል ከጭንቀት በኋላ እፎይታ አለ ከብሶት በኋላ ድሎት አለ ከለቅሶ በኋላ ሳቅ አለ ከጨለማ በኋላ ንጋት አለ ቀናቶች ይለዋወጣሉ ሌሊቶች ይዘዋወራሉ አመታት ይገላበጣሉ وتلك الايام نداولها بين الناس እና ኢንሻአላህ ለኢትዮጵያ ህዝብ መጪው ዘመን ቀጣዩ ዘመን የተሻለ ስኬት የሚያገኙበት የበለጠ ፎይታን የሚያጣጥሙበት ደስታን የሚጋሩበት አላህ እንዲያደርገው እመኛለሁ በስፋት ለወደፊት አገኛቸዋለሁ ሁሌም ወዳቸዋለሁ በኔም ውስጥም ባሉት ኮሚቴ ወንድሞቼ ስም ለምላችሁ ወዳቸዋለሁ በአላህ ስም መልካም ቆይታ ወደ ቀጣዮቹ ተዘያሪ ወንድሞቻችን ደግሞ እንሄዳለን ተከታተሉ እሺ ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ወህደሁ ወሰላቱ ወሰላሙ على من لا نبي بعده ቀደም ሲል አልአኽዲኖ የዘንድሮን ኢድ አልአድሃ በዓል የምናከብረው ያው በድርብ ደስታ ነው ብለዋል በእርግጥ ያው በእውነቱ የኔን ፊሊንግ ደግሞ ብትጠይቀኝ ያው በግማሽ ደስታ ነው እያከበርኩ ያለሁት ምክንያቱም ሌሎች የቀሩ ወንድሞች ደግሞ ልክ ከዚህ በፊት እንደኛው እስር ቤት የነበሩ ስላሉ ደስታችን አንተ እንዳልከው ጥፍ ድርብ እንዲሆን እንዲሁም ደግሞ ሙሉ እንዲሆን ኢንሻአላህ ይመጣሉ እንዲሁም ደግሞ ከኛ ጋር ተቀላቅለው እንደኛው ከቤተሰቦቻቸው ጋር ተቀላቅለው ከጀማዓው ጋር ተቀላቅለው በዓሉም ከቤተሰቦቻቸው ጋር እንዲያከብሩ ነው ምኞቴ ያኔ ነው ደስታችን ጥፍ ድርብ የሚሆነው ኢንሻአላህ ደግሞ በጣም በቅርብ ጊዜ ውስጥ ሌሎችም ወንድሞቻችን ከኛው ጋር ከቤተሰቦቻቸው ጋር እንደሚቀላቀሉ በአላህ Subhanahu Wa Ta'ala ፍቃድ ሙሉ ተስፋዬን ልገልጽላችሁ እወዳለሁ እስቲ በዚሁ አያይዘህ እንኳን አደረሳችሁ ማለት የምትፈልጋቸውን ሰዎች እንኳን አደረሳችሁ ማለት ትችላለህ ያለ ጥርጥር እንግዲህ በእስር ቤት ውስጥ ካሉት እንደሚጀምር ነው ኢንሻአላህ እንግዲህ ለመላው ወንድሞቻችን እንዲሁም ደግሞ እንዳልከውም ያው በአረሚያ ቤት የሚገኙ ወንድሞቻችን እንዲሁም ደግሞ ለመላው የኢትዮጵያውያን ሙስሊሞች እንዲሁም ሌሎች ኢትዮጵያውያን በሙሉ እንዲሁም ደግሞ በመላው ዓለም ላይ ለሚገኙ ወዳጅ ዘመዶቻችን እንዲሁም ደግሞ ጀማዓዎቻችን እንዲሁም ለተቀላላው ለዓለም الاسلامي በሙሉ እንኳን ለ1436ኛው ዓመተ ሂጅራ የኢድ አልአድሃ በዓል በሰላም አደረሳችሁ ያልኩኝ ዓለም الاسلامي በሙሉ የሰላም የሰፈነበት ከመዕዘቅ ውስጥ ይወጣ ካለበት ሙሲባ ካለበት ፈተና ሁሉ እንዲወጣና አላህ ሰላም እንዲያወርድልን ዓለማችን ላይ ሰላም እንዲሰፍን በአጠቃላይ አላህ እርቀ ሰላሙን እንዲያወርድልን ከልብ የመኛለሁ በዚህ አጋጣሚ እንዲሁም ደግሞ እናንተ የአፍሪካ ቲቪ ባልደረቦች እዚህ ድረስ መጣችሁ ለኔም አስተያየት ለመቀበል መምጣታችሁ እናንተንም እጅግ አድርጌ አመሰግናለሁ በጣም አመሰግናችኋለሁ ሁለት ቤተሰቦቼን ማመስገን እፈልጋለሁ አንዱ ትልቅ ቤተሰብ ነው ሁለተኛው ከዛ ያለው አነስተኛ ቤተሰብ ነው ትልቁ ቤተሰቤ ያው ሙስሊሙ ህብረተሰብ ነው እስከዛሬ ድረስ ከጎናችን በመሆን ባለመለየት የሚያስፈልጉን ነገሮች በሙሉ በማሟላት የመንፈስም ቁሳዊም እገዛዎች በማድረግ እስካሁን ድረስ አብሮን የነበረው ከኛ ጋር አብሮ ከኛ ጋር ያዘነው ኢትዮጵያውያን ውስጥ የነበሩ ሙስሊሞች በሙሉ እንዲሁም በመላው ዓለም ላይ የሚገኙ ትላልቅ ቤተሰቦችን ከልብ ላመሰግን እወዳለሁ ሁለተኛው ታናሽ ቤተሰቦቼ ናቸው ያልኩ ደግሞ እናቴ አባቴ ባለቤቴ ልጆቼ ሌሎችም ዘመድ አዝማድ በሙሉ አብረውኝ እስካሁን ድረስ አብረውኝ የቆዩ እነሱንም በዚሁ አጋጣሚ ከልብ ላመሰግን እወዳለሁ ዲኖ እንዲሁም ደግሞ ወንድማችን ሙሳ ከልብ አመሰግናለሁ እናንተ መልካም በዓል እንድላችሁ